የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝ። ማ የመካ መዲናው ንጉሥ ጋፌር የሚባለው የእስላሙ ንጉሥ የማንን የሚካኤልን ታቦት። ኦኬ ይህንንም ካስረከበ በኋላ የመካ መዲናው ሹም ጋፌር እንዲህ አለኝ፣ ይህንን እጅ መንሻ ተቀበለህ ወደ አገር በፍቅር ተመለስ አለኝ። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩ በኋላ አንብር መስቀሌ በዲበ መስቀል አንብር መስቀሌ በዲበ መስቀል ብሎ ያሳየኝን ህልም ይህ ነውን ብዬ ህልሜን አሰብኩ ይላል። ይህንን ህልም አንብር መስቀሌ በዲበ መስቀል ብሎ በመስቀሌ ላይ መስቀሉን አኑር ብሎ አለኝ ይላል። ግሸን ደብረ ከርቤ የሚባለው ቦታ ተራራማው መስቀለማ ቦታ አለው ተብሎ ይታመናልና ማለት ነው። ገጽ 160 ላይ ሄዳ ኤርምያስ ወደ ገጽ 160 እያንዳንዳችን እንሄዳለን። እዛ ደግሞ ይሄን ብቻ አይደለም ከለሜዳውን ሰፍነጉን የተገረፈበትን ጅራፍ የታሰረበትን ገመዱን አኪለሶር ከወርቅ ሙዳይ ጋር በወርቅ ሳጥን አስቀመጥኩት ይላል። ይሄን ብቻ አይደለም። አሁን አንተ ተክቢር ነው ማለት ያለብህ እንደ ዘመዶችህ ተክቢር ማሻአላህ ነው እንደዛ ነው ማለት ያለብህ እንጂ ሎቱ ስብሐት አይሰራም። ይሄን ብቻ አይደለም። በጣም የሚገርመው ከነዚህ ታቦተ ጽዮን፣ ታቦተ ማርያም፣ ታቦተ ሚካኤል፣ የማርያም ስዕል፣ የመድኃኔዓለም ስዕል ተብሎ የተባለው ሰፍነጉ ምኑ በሙሉ ከለሜዳው በሙሉ አብሮ ሲመጣ ይሄን ብቻ አይደለም የመጣው። ዳግመኛ በዓላቸውንም ታከብሩና ተዘክሯቸውና ታከብሩላቸው ዘንድ ትማጸኑባቸው ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። የማን አጽም ማለት ያው ታውቃላችሁ የሰው ቅሪተ አካል ማለት ነው። የማን አጽም መጣ ወደ ኢትዮጵያ ገባ እኮ ብራዘርዬ። ምድራችን እኮ በረከት በበረከት እኮ ሆነ አይደል እንዴ? ስንት መዓት እኮ አጽም መጣ። ለዚህ ነው አየህ የጥጋብ ሀገር የሆነው ማለት ነው። የሙታንን አጽም እየተሻሸን ምድራችን ለምለም ሆነ አይደለ? ጦርነት ከራቀን እኮ ዘመን የለው። ሰላማችን እንደ ወንዝ ፈሰሰ በምድሪቱ ላይ በኢትዮጵያ። በእውነት በዚች ሃይማኖት መኖር እንዴት መታደል ነው እያሉ አሉ አጽም አምላኪ ሁሉ ማለት ነው። ምድሬን የተበቀለ አውሬ እኔ በቀለዋለሁ በእውቀት። እሺ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። የማን ቀጥሎ ይናገራል የማን እንደመጣ። ሁሉንም አሁን የሚቆጥሯቸው የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና መስቀል ከአጽም ጋር ከሰው አጥንት ጋር ነው ይመጣል ብራዘር። መስከረም 16 ታዲያ መስቀሉን ይዘው ሲወጡ ለምን አጽሙን ይዘው አይወጡ? ቤተክርስቲያኒቱ ደግሞ በቅዱሳን አጽም አምናለሁ ብላለች። እንዴት ነው ኤርሚያስ ግን እንዴት ነው ማለት እንዴት ነው ግን የምታወራው? እንዴት ነው የምታወራው? እንዲህ ነው የማወራው። ያው ክብረ ቅዱሳን ብሎ በሚለው ላይ ክብረ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን የቅዱሳን አጽም አከብራለሁ፣ አምናለሁ፣ እምነቴ ነው፣ ዶክትሪኔ ነው ብላለች ቤተክርስቲያን። እምነት ብሎ በሚለው ዶክትሪን ማለት ነው። በዛ ውስጥ ያው አምስቱ አዕማደ ምስጢር፣ ሰባቱ ምስጢራተ ቤተክርስቲያን፣ ቅዱሳት መጻሕፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም እና ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን የቅዱሳን አጽም አጥንት ማለት ነው። ይህም ብቻ አይደለም። ቤተክርስቲያን ታቦት ሃይማኖትና ምግባር ና ታቦት አውራ ብዬ ስልህ አንተ አይኛ በታቦት አትከራከሩ ተብሏል ብለህ እዚህ የሚወርድብህን መረጃ ስለማችለው ነው እንጂ በታቦት አላወራም ትላለህ እንዴ? እምነቴ እኮ ብላ ኦርቶዶክስ ጽፈዋለች በመጽሐፏ ላይ ዓለም ይወቅልኝ ብላለች። እኛም እያስተዋወቅንላት ነው። ግን ልጆቿ ገብተው አያወሩም። ስለዚህ ቅዱሳን አጽም ለካ ታምናለች ማለት ነው ኦርቶዶክስ። ይኸው ጽፋ የቅዱሳን አጽም ክብረ ቅዱሳን የማንን አመጣች ቤተክርስቲያኒቱ? ከዚህ ቀጥሎ የመጣው የቅዱሳን አጽም ዝርዝሮች ይቆጠራል። አንድ እያልክ ቁጥር። ቡናን እየጠጣ ፈንዲሻ ይዘህ ከሆነ ይዘህ ጥግ ሆነ ማለት ነው።
ከዚህም ካለው ከመጀመሪያ አምላክ ነው የወለደች የእመቤታችን እናት የሐና አጽም መጥቷል ኢትዮጵያ ውስጥ። በእውነት ኢትዮጵያውያን እልል ልትሉ ይገባል። የማርያም እናቷ ማን? የሐና አጽም አጥንት መጥቷል፣ ቅሪተ አካሏ። ለምን የመጣበት ምክንያት በዓላቸውን ታከብሩና ዝክራቸውን ትዘክሩ ትማጸኑባቸው ዘንድ አጥንት ላይ ተማጸን ትላለች ቤተክርስቲያኒቱ። አዎ ተናገር እውነቱን፣ አድምቼ ነው ማወራው ስልህ። ገጽ 214 መጽሐፈ ጤፉት ግሸን ደብረ ከርቤ በኦርቶዶክስ ቤተክርስቲያን ገዳም የታተመ አምጥታልሃለች የማርያምን እናት የሐናን አጽም። ለምን? እንድትማጸንባት፣ እንድትዘክራት፣ በዓሏን ልታከብር፣ የአጥንት በዓል ልታከብር፣ አጥንት ልትዘክር፣ አጥንት ልትማጸንበት አምጥታለች። ይሄ ብቻ አይደለም። ምንድነው ኤርሚያስም ታካብደው ብላትልም። እንቀጥላለን። የሐዋርያው በርቶሎሜዎስ አጽም ከጌታ ሐዋርያት ከ12ቱ አንዱ በርቶሎሜዎስ ታውቁታላችሁ። የእሱ አጽም ሁሉ መጥተዋል። አጽመ ጊዮርጊስ ዘልዳ የልዳውም ጊዮርጊስ አጽም መጥቷል። የ10 አለቃ ጊዮርጊስ ማለት ነው። 50 አለቃ ጊዮርጊስ አጽሙ መጥቶልሃል። የአርመን ወታደር እኔ ምልህ አጽሙ መታ ብላ ያለችን በዛው በገድለ ጊዮርጊስ ላይ እንደዚሁም ሰላም ለቀራንብትከ ወለአይንትከ ብሩሃት ለአዛኒከ ሰላም ወለመላእክቲከ ሮማናት ቅዱስ ጊዮርጊስ መክበበ ሰማዕታት ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ብላ ጸናጽን እጄ እስኪሰበር ድረስ ስታስደበድበኝ የነበረችው ከበሮ ስታስቀጠቅጠኝ የነበረችው ቤተክርስቲያን ጊዮርጊስ እኮ አጽሙ ተፈጭቶ ይድራስ በሚባል ተራራ ላይ ንጉሱ ድዲያኖስ እኮ በትኖታል እኮ ብላ ይኸው እስከዛሬ ድረስ ተርክልሃለሁ ባላምንበትም። እና አጽሙ ተፈጭቶ ይድራስ ተራራ ላይ ተበተነ ብላ አላለችንም እንዴ? ብላለች። ዱቄቱ ተረጨ ብላን አልነበረም እንዴ? አዎ። ይህን ተረታም ትውልድማ በአንድ እግሩ ነው ማቆመው እኮ ነው ብዬ የምልህ። እና ከየት መጥቶ ነው የጊዮርጊስ አጽም ኢትዮጵያ ውስጥ የመጣው? እዛ ተፈጨ፣ ተበተነ፣ ተቦካ፣ ተጋገረ ትላለች። እዚህ ደግሞ መጣላችሁ ትላለች። የቱን እንመን ወገን? እኛ ባናምን ህዝቡ የቱን ይመን? ይህም ብቻ አይደለም፣ የጊዮርጊስ አጽም ብቻ አይደለም የመጣው። የጊዮርጊስ የፈረሱ ጭራ መጥቶላችኋል። ኢትዮጵያውያን በልልታ በጭብጨባ የጊዮርጊስን ፈረስ ጭራ ተከተሉ። አሜን በል፣ አሜን በል። ጴንጤም ኦርቶዶክስም ካቶሊክ ዋቴቨር። ለምን? በእውነት የፈረሱ ጭራ መጥቶላችኋል። ምን ልትለው? ልትዘክረው፣ ልታከብረው፣ ልትማጸንበት። ዳር ያዝ እንግዲህ ዳር ይዘህ እየነሰረህም ቢሆን ተሰማለህ እዚህ ቤት ማለት ነው። የቅዱስ ጊዮርጊስ አጽም ዘልዳ አለ ካለች በኋላ ብዙ ጊዮርጊስ አለና ምን አለ? ብዙ ጊዮርጊስ አለና እንዴ! ከዚህም ሲለይ ወአዛባ ፈረሰ ቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱን ጭራ ጭምር አምጥተንላችኋል። የአንጾኪያ ሰማዕት የሆነው የገላውዲዮስም አጽም አምጥተንላችኋል። የጊዮርጊስ ፈረስ ጭራው ሁሉ መጥቶልሃል። ኢትዮጵያዊ ለምንድነው እህቴ የማትሳዩ ወደ ጊዮርጊስ ፈረሱ ጭራ? ኮቴውም ሰሜን ሸዋ ላይ አለ። ድንጋይ ረገጠው አላየህም? ያንተ እናት እኮ ሄደው እዛ እያፈነደዱልህ ነው ብራዘር። አንተም ራሱ ጭምር ሳትቀር ማለት ነው። ፋንድያውም እየተፈለገ ነው። በቅርብ እንደሚገባ ተስፋ እናደርጋለን። በዚህ ቅናት ፊት አትቆሙም ነው ብዬ የምልህ። አትቆሙ። ቅናቱ ከእውቀት ጋር፣ እውቀት ከቅናት ጋር ማለት ነው። ሕዝቤን የበላውን አውሬማ እበቀለዋለሁ በጌታዬ በኢየሱስ ክርስቶስ ስም። በምን? በእውቀት። ይህንን ሐሰት ትርክት ሕዝቤ ላይ ተጭኖ የእግዚአብሔርን የአምላኩን የእግዚአብሔርን ቃል እንዳያቅ ቸሩ መድኃኔ ዓለም እያለ ደረቱን የሚደቃውን ትውልድ እደርስለታለሁ የጌታዬን ቃል ይዤ። ኢየሱስ ፍቅር ነው። ኢየሱስ ያድናል። ኢየሱስ የዓለም ቤዛ ነው። ለበደል ለኃጢአት ሞቶልሃል። ሰይጣን እስከዚህ ድረስ አይጫወትብህ። ወደ እግዚአብሔር ወደ ሕያው አምላክ ቃል ተመለስ። እንዴት ለዘላለም የሚኖረውን ሕያውን ንጉሥ ለዘላለም የሚኖረውን የያዕቆብን አምላክ ከድንግል የተወለደውን የዓለም መድኃኒትን ማምለክ ትተህ
እንዴት የጊዮርጊስን የፈረሱን ጭራ አምጥቻለሁ ብላ ከምትል ቤተክርስቲያን ጋር ምን ታደርጋለህ ብዬ እልሃለሁ። ምን ሊያደርግ ነው የመጣው? ማምለክ ለምንድን ነው የመጣው ብለን ስንል የጊዮርጊስ የፈረስ ጭራ ያው በዓሉን እንድታከብሩ ዲዮስቆሮስና መርቆሬዎስ ማለት ዲዮስቆሮስና ሳዊሮስ እነዚህ ሁለቱ ጳጳሳት ናቸው። ልክ ነው። ምን ይላል መጽሐፈ ዚቆ መዝሙር ላይ እዚህ ክፍል ላይ ተጽፏል። በቅዱስ ያሬድ የዜማ መጽሐፍት ላይ ሁሉ ጭምር ሳይቀር ማለት ነው። ጸልዩ ጎርጎርዮስ ወደ ባስሊዮስ ነው መሰለኝ። ባስሊዮስና ጎርጎርዮስ ናቸው። አዎ ጎርጎርዮስና ባስሊዮስ ናቸው። እነዚህ አይደሉም። ዲዮስቆሮስና ሳዊሮስ አይደሉም። እዛ ተጽፎልሃል። አብሮ መጥቷል። የነዚህ ሁሉ አጽም አሁን ምን እኔ ምልህ የአብርሃም አጽም ኢትዮጵያ ውስጥ ቢመጣ ምን ሊፈይድህ? የንጉሱ ዳዊት እንደ ልቤ ብሎ ያለው የሱ የታላቁ ነቢይ የሙሴ እንኳን መቃብሩ ተፈልጎ ቢገኝ አጽሙ ቢመጣ ምን ይፈይድላል? ምንም እኮ አልኩ። ምንም ከዘላለም ሕይወት አኳያ ምን ይፈይድላል? ምንም። አምጥተንላችኋል ብላ ታላለች። ከሰማያት የመጣው የአብ ልጅ ኢየሱስን ሰብኮ ሰው በእርሱ በማመን ወደ ዓለም የመጣውን የእግዚአብሔር ልጅ ከድንግል የተወለደውን የማኅፀኗን ፍሬ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል ብለው ነቢያት የተናገሩትን ሐዋርያት የሰበኩትን በቅዱሳን መላእክት የተነገረውን እውነት ከመናገር ወጥቶ የመርቆሬዎስ የእንትና የገላውዲዮስ የጊዮርጊስ ፈረስ የበርቶሎሜዎስ ጭራ ምናምን ነገር የቤተልሔም ሄሮስ በቤተልሔም ያስፈጃቸው 14,000 ሕፃናት ማጽም መጥቷል ኢትዮጵያ። የ14,000 ከ4,000 ሕፃናት አጽም ይሄ ሁሉ የት መጥቷል? ኢትዮጵያ። አምጥተንላችኋል። እነዚህ የቆጠርናቸው ሰባቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። በእመቤታችን ስም የተቀረጸችው ታቦት አምጥተንላችኋል። ከማ ከሳውዲ አረቢያው ሹም ጋፌር ከተባለው ሰው እጅ ነው የመጣው። ያው ቅድም ባስነበብኳችሁ ላይ ማለት ነው። የማርያም ታቦት ከየት ነው የመጣው? ከጋፌር እጅ። ጋፌር ማን ነው? የሳውዲው ሹም፣ የመካ መዲናው ሹም። ይህንን ሁሉ ያው ከመካ መዲናው ሹም ጋፌር እንዲህ አለኝ ይላል። ከሱ እጅ ነው የተቀበለው። ያው እሰጥሃለሁ ብሎ አለው። ከሳውዲው ሹም ነው የተቀበለው ማለት ነው። ይህችም ታቦት 10ቱ ቃላት የተጻፈባት ታምራትን የምታደርግ ደገኛ ታቦት ናት። ታቦተ ጽዮን የተባለችው ማለት ነው። ከየት ነው የመጣው? ከእስራኤል አሉን አይደል? ክብረ ነገሥት ላይ መጽሐፈ ጤፉት ላይ ደግሞ ከየት ነው የመጣው? ከጋፌር ከሳውዲ አረቢያው ሹም ጋፌር ከተባለው መካ መዲና ማለት ነው። መካ መዲና ጂኦግራፊ ላይ የት ነው የምናገኘው? የደቡብ አረቢያ ምድር ላይ ማለት ነው። አሁን ሳውዲ ተብሎ የሚባለው ላይ ያኔ የአረቢያ ምድር ተብሎ የሚባለው ላይ የመሳፍንት አገር ስለነበረ በዚያን ዘመን የነበሩት ተከፋፍለው እንዳሁኑ ሳውዲ አረቢያ ብሎ እንደ አንድ መንግስት እንደዚህ እንደ አንድ ጂኦግራፊ ምናምን ነገር እንደ አንድ ሀገር አልነበረ። ብዙ ነገስታት ነበሩበት በጎሳ ተከፋፍለው ማለት ነው። መካ የት ነው? መዲናስ? ስለዚህ ከመካ መዲናው ነው የሚለው ቃል በቃል። ታቦቱና ምኑም የመጣው ከየት ነው? ከዛ ነው። ያው በመካ መዲናው ሹም እጅ አለና ብለው ነገሩኝ ይላል። እርሱም ይህንን በጠየኳቸው ጊዜ ይህን ለአባትህ እጅ መንሻ የመጣው የጌታችን መስቀሉ ብቻ አይደለም፣ እሾህ ሁሉ አኪለ እሾሁ በሙሉ ታቦቱም፣ ጽላቱም፣ የማርያምም የሚካኤልም በሙሉ የተባለው ከመካ መዲናው ሹም እጅ አለና ብለው ነገሩኝ ይላል። በዛን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናሁ ይላል አፄ ዘርዓ ያዕቆብ። አልዋጋህም እሰጥሃለሁ በቃ ብሎ አለው። ክተት ሰራዊት ምታ ነጋሪት ብሎ ሊዋጋው ሲሄድ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አዴሌዋ ድረስ ዘመትኩ ይላል። ከዛ ንጉሱ ምን አለው? አይ ለምን በቃ አትዋጋኝ እሰጥሃለሁ አለ። ልስጥህ አለው። ከዛ
የመላእክት አለቃ ቅዱስ ሚካኤልንም ታቦት ሰጠኝ ይላል። የእስላሙ ንጉስ። እኛ ይሄንን አሁን ማን ነው የሚያወራው? ማንም አያወራም። ብሩክ ቅድም ምንድን ነው ያልከው? እዚህ ጋር ይለቅልኝ ብለህ ያልከው ገጽ እና ለእናንተ ልስጣችሁ። ገጽ 10 ላይ ቤተክርስቲያኒቱ ለ1600 ዓመታት በእስክንድሪያ ቤተክርስቲያን ስር በኖረች ጊዜ በግብፅ የሚመጡት ጳጳሳት የአማርኛ ቋንቋን ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል ይላል። 1600 ዓመት በቋንቋ ሳይግባቡ ነው ከግብፅ የመጡ ጳጳሳት የኢትዮጵያ ኦርቶዶክስ ቤተክርስቲያንን የገዙት ማለት ነው። መገዛታቸውንም የኢትዮጵያ ኦርቶዶክስ ቤተክርስቲያን በኋላ ላይ አምነዋል በራሳቸው መጽሐፍት። ይኸው ቤተክርስቲያኒቱ ዓለም ይወቅልኝ ብላ ባለችው ላይ እዚሁ ክፍል ላይ ከፍ ብለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድሪያ ቤተክርስቲያን የኒቅያን ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳስ እየተቀበለች ስታስተናግር ኖራል ይችላል። ያው ምንድነው ጫና አድርገውባቸዋል የእኛን ኢትዮጵያውያን ወገኖቻችንም ማለት ነው። የኔና አንተ ቅድሚያት ምንጅላት የሚባሉትን ሁሉ ጭምር ማለት ነው። ግብፅ ጫና ስታደርግ ኖራለች። ለምን? ከኛ ምድር ጳጳስ እንዳይሾም እኛንን የምንልክላችሁ፣ እኛ በምንልከው ትተዳድራላችሁ፣ እናንተ ዝም በሉ፣ አባይንም እንዳትገድቡ ጳጳስም እንዳሾሙ ብላ ማለት ነው። አንዲት ቀበጥ እመቤት የምትባል ንግስት ነው ምናምን ነገር ነበረች ተብሎ እና አያቴ የሆነ ነገር እንደዚህ እንትን ስንላት ምን ነው ያችን ቀበጥ ንግስት ሆናችሁብኝ ምናምን ብላ የምትለን ተረት ነበረ ትዝ የሚለኝ። ንግስቲቱ እንዲያደርገች ይባላል። እና ከብቶች በበረት ነው የሚያድሩት። እና ከዕለታት አንድ ቀን ተነስታ በጠዋት ላይ ወጣ ከብቶቹ በረት ላይ በሩ ላይ ተኛችና ከብቶቹ በበረቱ ውስጥ እንዳይውሉ ጦማቸውን እንዳይውሉ እዛው ታስረው እንዳይውሉ ወጥተው ተሰማርተው ይብሉ አለች። ሲወጡ ደግሞ እንዳይረግጡኝ። እንዴት አይነት ዕዳ ነው! ሲወጡ እንዳይረግጡኝ እኔ በሩ ላይ ተኛለሁ፣ ከብቶቹን ግን አውጡና አብሏቸው በሎ የሚል የቀበጥ ትእዛዝ ትላለች። እኔ አያቴ የለችም አሁን። የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ ትለናለች። እናሱ ይመጣብኛል። ልክ እንደዚህ አይነት ነገር ማለት ነው። ግብፅ እንደዚህ ነው የሆነችው። አየህ፣ ምን አባይ እንዳትገድቡ፣ እሺ፣ ጳጳስም እንዳሾሙ። ስለዚህ ለ1600 ዓመት የእኔ እናንተን አባቶች ጢባጢቤ ስትጫወትባቸው ነበር። ወይኔ ኤርሚሻ ማለት ይሄ ነው። ምንሽርህ ማንሳት ከነበረብህ ያኔ ነበር ማንሳት የነበረብህ። ጣሊያን ላይ ብቻ ሳይሆን ግብፅም ላይ ጭምር ማለት ነው። እንዴት ነው በቋንቋ የማይግባባ ጳጳስ ለ1600 ዓመት እኛም የነሱን ቋንቋ አናውቅም፣ እነሱም የኛን አያውቁም። እንዴት ተግባብተው ባረኳት ኢትዮጵያን? በአረብኛ ቋንቋ ረግማውንስ እንደሆነ የሄዱት ለዚሆን እንዴ ትውልድ አይውጣላችሁ ሰላም በምድራችሁ አይኑር ብለው ግብጾች ከጥንት ጀምሮ መተተኞች ናቸው። ብራዘር ዳሪያስ መትተው ጠንቁለው ደግመው አስማት አሰርተው ምድራችን ላይ ቀብረውት ቢሆንስ ብራዘር እንደዚህ እርስ በርስ የምንፋጀው? ሰላም ከምድሪቱ ላይ የጠፋው እውነት ነው። መሬታችን ለምለም ነው፣ ግን እናካለን በከክ እስካሁን ድረስ እምናርሰው በበሬ ጫንቃ ነው እስካሁን ድረስ። አባይን እንዳትገድቡ፣ ጳጳስም እንዳትሾሙ። እንደዛች እንደ አያቴ እንደነገረችኝ እንደ ቀበጧ ንግስት ማለት ነው። ስለዚህ መጥተው እኛ ምን እናውቃለን ብራዘር? በአረብኛ ቋንቋ የተጻፈ ደግሞ ብንሄደው ከሆነ ምን እናውቃለን? እነሱ በአረብኛ ቋንቋ ነው የሚናገሩ። ሲባርኩንም በአረብኛ ነው አይደል? ይባርኩን ይርገሙ በምን እናውቃለን ብራዘርዬ? በምን እናውቃለን? ይሁን አንዳንድ መጽሐፍቶች ስታነባቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንተወዮ ቅቡር ወትሕትናሁ ካርናኬ ኬምፒካጊሎ አስሎኤ ምናምን ነገር ይላል። ምንድነው ብለህ ስትል በአረብኛ በዕብራይስጥ ቋንቋ የተጻፈ በቅዱስ ሚካኤል ስም ላይ የተጻፈ የጌታ ህቡዕ ስም ነው ይላል። ብራዘር እግዚአብሔር ድብቅ ስም የለውም።
ለባሪያው ለሙሴ ተናግሯል ያለና የሚኖር ላከኝ ብለህ በላቸው የተባለው ማን ላከኝ ብዬ ልበላቸው ብሎ ሲል ከሙሴ ደብቆ ሚካኤል ክንፍ ሲጀምር ሚካኤል ክንፍ የለውም። አጭርና ግልጽ ቅዱስ ሚካኤል መልአኩ ክንፍ አለው ተብሎ አልተጻፈም። ክንፍ አላቸው የተባሉ መላእክት መጽሐፍ ቅዱስ ውስጥ ኪሩቤልና ሱራፌል ናቸው። ተናገር እውነቱን። ሚካኤል ክንፍ አለው ይለዋል፣ ገብርኤል ክንፍ አለው ይለዋል። ዳር ያዝ ነው ብዬ የምልህ ተረታም ትውልድ ቅዱስ ሚካኤል እናውቀዋለን። የእግዚአብሔር ሆሊ ኤንጅል ነው፣ መልአክ ነው፣ የመላእክት አለቃ ነው። ክንፍ አለው ግን ተብሎ አልተጻፈም። ከየት አምጥተህ ነው ቅዱስ ሚካኤል ክንፍ ላይ ተጻፈ ብለህ ያልከው? ድርሳነ ገብርኤል ላይ ድርሳነ ሚካኤል ላይ የተጻፈው ማለት ነው። ታዳኤል ዜል ጉኤል ቢኤል ቱኤል እያልክ የጻፍከው ከየት አምጥተህ ነው? ይህንን የመድኃኔዓለም ስም ነው ብለህ ስትለኝ አንተ አታፍሩም ወይ? በነቢዩ በሙሴ ተናግሯል ያለን የሚኖር ላኬ ብሎ ማለት ነው። በኋላ በነቢዩ በኢሳይያስ ኢማኑኤል ብላ ትጠራዋለች ብሏል። ድንግሊቱ ስትወልደው አምላክ ሰው ወልደ እግዚአብሔር ወልደ ዳዊት ማለት ነው። ወልደ ማርያም ሲወለድ ስሙን ማን ብላ ትጠራዋለች አለ። እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች። ትርጓሜውስ እግዚአብሔር ከኛ ጋራ ነው አለ ማቴዎስ ሲጽፈው። ኤል ኢማኑ ኤል የአምላክ ስም ነውና ማለት ነው። ቀጥሎስ በመልአኩ ስሙንም ኢየሱስ ትይዋለሽ የሽዋሁ ትይዋለሽ አላት። የቱ ጋር ነው የሚካኤል ክንፍ ላይ ድብቅ ህቡ ስም ብለው የሚለው ማለት ነው? የለም። የጌታ ስሙ በሙሴ ተነግሯል ያለና የሚኖር፣ በኢሳይያስ ተነግሯል ኢማኑኤል፣ በመልአኩ ተነግሯል የሽዋ በትክክለኛ በዕብራይስጥ ስሙ ማለት ነው፣ ወይ ደግሞ ኢየሱስ ማለት ነው በግሪክ። አቤት ታዳኤል ዜኤል ጉኤል ቢኤል አለውጥ ገብርኤል ክንፍ ላይ ሚካኤል ክንፍ ላይ ተጻፈ ተብሎ የተባለው ስናነበው ብራዘር ድርሳ ማነው መልካ ራጉኤል ባለጠል ሰሙ ላይ የአስማት ስም ሆኖ ነው ያገኘነው። እዚህ ቤት አታምታታም አልኩ። አታምታታም። እሺ ባለማወቃቸው እንዴት ነው ቋንቋ ለቋንቋ ጳጳስ ከሚመራው ህዝብ ጋር ቋንቋ ለቋንቋ ሳይግባባ ምን እያሉ ነበር? እውነት ባርከው ነው የሄዱት ግብጾች? አጠረጥርም ወገኔ አጠረጥርም ወይ? 1600 ዓመት ወደ ኋላ ተመለስ። በእነ ይኩኖ አምላክ በል ማነው? ይኩኖ አምላክ ማ የቅርብ ነው እንዴ? በንጉስ ካሌብ ወይ አብርሃ አጽብሃ እዚህ ጀምርልኝ የጥንት የኢትዮጵያ ነገስታት ብለህ ከምትላቸው ሩቁን ቶ ታሪኩን ሱልቶ እና እስኪ በቅርብ እንኳን በቅርብ የቅርብ ተብሎ የሚባሉ ዓመታት ላይ ከአፄ ዮሐንስ እስኪ እንጀምር። ማነው? ከአፄ ቴዎድሮስ። በአፄ ቴዎድሮስ ጦርነት ነበረ። ጥይት እንገዛ ነበር፣ እርስ በርስ እንቀጣቀጥ ነበር፣ እንገዳደል ነበር። በአፄ ዮሐንስም እንገዳደል ነበር። እኛ ኢትዮጵያውያን ግብጾች ናቸው እየመጡ አየህ ባርከው ነው ረግመውን የሚሄዱት፣ ግን እንገዳደላለን። በአፄ ቴዎድሮስ ጦርነት ነበረን እርስ በርስ ከእንግሊዞችና ከደርቡሽ ጋር ብቻ አይደለም። በአፄ ዮሐንስም ጦርነት ነበረን በአገር ውስጥም በውጭ። የውጭው ወራሪ ነው፣ የአገር ውስጥም። በአፄ ምኒልክም ጦርነት ነበረን ከውጭም ከውስጥም። ጣሊያን ከውጭ ከውስጥም ደግሞ እርስ በርስ ማለት ነው ነበረ፣ እንገዛ ነበር። በአፄ ኃይለ ሥላሴም ጦርነት ነበረ። አፄ ምኒልክ ከሞቱ በኋላ በልጅ ኢያሱ ማለት ነው ጦርነት ነበር። እቴጌ መነን እየመሩ በነበሩበት ዘመን ልጅ ኢያሱስ የሞቱት ከዚሁ ምክንያት አይደል እንዴ? አታምታታም ስልህ ብራዘር፣ ኢትዮጵያ ጦርነት መቼ ጥይት ያልገዛንበት ያልተገዳደልንበት ምክንያቱም ይሆን ግብጾቹ ረግመውን ይሆናል። እርግማን አይሰራም እንዴ አንተ? መተትና እኮ አስማት እኮ ይሰራል ብራዘርዬ። እሺ በልጅ ኢያሱ ጦርነት ነበር። ከዛስ ቀዳማዊ ኃይለ ሥላሴ መጡ፣ ጦርነት ነበር። በሳቸውም ዘመን 33 ዓመት ነው ምናምን ነገር ሻዕቢያ ጋር ከኤርትራ ከወያኔ ጋር ጦርነት ማለት ከሻዕቢያ ጋር በተለይ ማነው ጃንሆይ ማለት ነው ተዋግተዋል። ደርግ መጣ፣ በሱም ዘመን ሻዕቢያና ወያኔ ጦርነት 17 ዓመት
እኔ ኤርሚያስ እንኳን መድኃኔዓለምን የተፋኝ አልኩ። የ15 ዓመት ልጅ ነበርኩ። ብሔራዊ ውትድርና ተይዤ ልመጣ ስል ደርግ ወረደ ተባለ። ጌታ ራራልኝ ነው የምልህ እንጂ በናቅፋ ተራሮች ላይ ወድቅ ነበረ። አጎቶቼ ግን ተሰውተዋል። ጦርነት ጥይት እንገዛ ነበር። ደርግ ወደቀ፣ ኢህአዴግ መጣ። በመለስ ዜናዊ ጊዜ ጦርነት በውስጥም በውጭም ከኤርትራ ከደቡብ ሱዳን ከማን ጋር ተዋጋ ነው አለ። ጦርነት በተለይ ከኤርትራ ጋር 100,000 ህዝብ የገበርንበት ጦርነት ከምድራቸው አይጥፋ ብለው ረግመውንስ እንደሆን ግብጾቹ የጠንቋዮች ሀገር ነው ማለት ግብፅን ነው መጥራት ያለብህ ብራዘር። ከጥንትም ጅምር በጥንቆላቸው ይታወቃሉ። ከሙሴ ዘመን ጀምሮ በትር ጥለው እባብ ማድረግ አስማተኛ የመተተኛ ጋር ነው። በጣፍናስ በሜጊዶን በጣፍናስ በሜንፎስቴ አውራጃ ላይ ያሉ ጠንቋዮች ብራዘር፣ ይህ ዓለም እኮ በክፉ እንደተያዘ እናውቃለን ይላል። ወገኔ ባቢሎናውያን፣ አሶራውያን፣ ጥንት ግብፃውያን በአስማታቸው ይታወቃሉ። ስለዚህ እንዋጋ ነበር። በመለስም ጊዜ በኃይለ ማርያምም እንጨፋጨፍ ነበር። በውስጥ በአብይም እንገዳደል ነበር። አሁን የሚያው ደግሞ ለመገዳደል ማለት ነው። ወያኔ ጦርነት ጀመረ ብለው ደግሞ አሉ። አሁን እነ ደብረ ጽዮን ማለት ነው። አሁን ባለፈው አልቀን ገና ከወንድሞቻችን እኮ ለቅመን አልጨረስም። የሞቱ ኢትዮጵያውያን በራሷ ተራሮች ላይ የራሷ ልጆች ተጨፋጭፈው አለቁ። በአፋር ተራሮች ላይ ብትሄድ 1 መዓት አጽም አለ ተለቅሞ ያላለቀ። በትግራይ ተራሮች ላይ 1 መዓት የኢትዮጵያውያን ንጹሃን ኢትዮጵያውያን የወደቁ። በአማራ ክልል በተራሮች በሸለቆ በየጥሻው በየጎሬው ያለቁ የወንድሞቻችን አጽም ገና ተነስቶ ባላለቀበት ወያኔ ጦርነት ጀመረ አሉ። አሁን እኮ ነው ከ3 ቀን በፊት እኮ ነው ከ2 ቀን ከ3 ቀን በፊት ሚዲያው ላይ የሰማሁት ማለት ነው። አብይ በድሮን መታ ብሎ ተጻፈ። ፋኖ ብሎ የራሱን ህዝብ ይጨፈጭፋል። ኢትዮጵያውያንን ኦነግ ነኝ ነፃ አውጣለሁ ብሎ ኦሮሞን የራሱን ህዝብ ይጨፈጭፋል። ኦሮሞን ነፃ አውጣለሁ ብሎ ኦሮሞን የሚገድል፣ አማራን ነፃ አውጣለሁ ብሎ አማራን የሚገድል፣ ትግሬን ነፃ አውጣለሁ ብሎ ትግሬን የሚገድል፣ ኢትዮጵያን ነፃ አውጣለሁ ብሎ ኢትዮጵያውያንን የሚጨፈጭፍ ምንድነው? ሩቱ ምንድነው ነው ብየምለ አጠረጥርም በመንፈሳዊ ነገር ለዘላለም እየተባሉ ይለቁ ብሎ ዳዊትን ጎልያድ በአማልክቶቹ ስም ረገመው እኮ ይላል። አንተ ሟርት በእስራኤል ድግምት በያዕቆብ ቤት ላይ አይሰራም ተብሎ በተጻፈው መሰረት በዳዊት ላይ አልሰራም እንጂ ጎልያድም ዳዊትን በአማልክቶቹ ስም ረገመው ይላል። ከእስራኤል ወገን ስለሆነ የኪዳን ህዝብ ስለሆነ ነው ዳዊት ላይ ያልሰራው። ባሪያዬ ዳዊትን አገኘሁት ቅዱሱንም ቅባቴን ቀባሁት እጄም ትረዳዋለች ብሎ አስቀድሞ ጌታ በቤተልሔም በጎች በሚጠብቅበት በረኝነት ቦታ ልጁን አግኝቶ ነቢዩ ሳሙኤል ልኮ ወደ ቤተልሔም የዘይቱን ቀንድ ወስዶ በላዩ ላይ ባፈሰሰበት ሰዓት ላይ ከዛ ጊዜ ጀምሮ የእግዚአብሔር መንፈስ በዳዊት ላይ መጣ ይላል። ጎልያድን ሳያገኘው፣ ሳኦልን ሳያገኘው፣ ልጁ አቤሴሎም ከሱ ሳይወለድ፣ ሚስት ሳያገባ ገና ጎረምሳ ወጣት የ17 ዓመት ልጅ እንደሆነ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ብቻ ከቤቱ ትንሽዬው የሰባተኛ የሚባለው በጣም ትንሽዬ ማለት ነው። ሰባተኛ ማለት ሰባተኛ ልጅ ማለት ነው እንጂ እንደኔ 7ኛ ክፍል አይደለም። 7ኛ ልጅ ነው ለቤቱ። እነ አቢናዳም አሉ፣ እነ ሳማ አለ ትልቁ ማለት ነው፣ ኤልያብ አለ ትልቅየው። እና እግዚአብሔር እዛ በቤተልሔም ዱር በጫካ ውስጥ ነው ያገኘው ልጁን። ከዛ አስጠርቶ ነው ዘይት ያፈሰበት። ያ ዘይት ላዩ ላይ ስላረፈበት የእግዚአብሔር መንፈስ በሱ ላይ መጣ ይላል። ከዚህ የተነሳ ነው ዳዊት በአማልክቶቹ ስም ነው ጎልያድ በአማልክቶቹ ስም ዳዊትን ሲረግመው እርግማኑ ያልሰራው የእስራኤል አምላክ እግዚአብሔር በልጁ ላይ ስላለ ነው። እነዚህ ግብጾች እኛን ረግመውን እስከሆነ ኢትዮጵያውያንን ሟርት በእስራኤል ድግምት በያዕቆብ ቤት ላይ አይሰራም ብሎ በሚለው ፉከራ ነው ወይስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ቢስሚላህ ብለህ በሚጨርሰው ጸሎት ልትዘጋው ነው ወይ ልታርቀው ነው?
ይኸው እስካሁን ድረስ ጦርነት ጦርነት ጦርነት፣ በአፄ ቴዎድሮስ ጦርነት፣ በአፄ ዮሐንስ ጦርነት፣ በአፄ ምኒልክ ጦርነት፣ በልጅ ኢያሱ ጦርነት፣ በኃይለሥላሴ ጦርነት፣ በደርግ ጦርነት፣ በኃይለማርያም ጦርነት፣ በመለስ ጦርነት፣ በኃይለማርያም ጦርነት፣ በአብይ ጦርነት፣ ገና በሚመጣው ጦርነት አለ። አማርኛ ቋንቋ ተነጋግረን አንግባባም፣ በመንፈሳዊ ነገር አንግባባም፣ በሀገራዊ ጉዳይ አንግባባም። በምን እኮ አንግባባም፣ በምንም መንፈሳዊ ዓለም ላይ አንግባባም አንግባባም እኮ ነው ብዬ የምልህ። አማርኛ አውርተን አንግባባም። ኦሮምኛ እያወራ አይግባባልህም። ትግርኛ እያወራ የአድዋራ ይሽሬ ይልላል። አንተ አይግባባም። አማርኛ እያወራ አይግባባልህም። አንግባባም። እንዳንግባባ አድርገው መትተውብን እስከሆነ ያኔ የመጡ ጊዜ ቋንቋቸውን አናቅ፣ ምን እንደሚሉን አናቅ። ህዝባችን በተሰበሰበበት መስቀል እንዲህ ብሎ ህዝቤን ረግሞት ሴዶ ከሆነ የማትግባባውን ጳጳስ ለ1600 ዓመት ወርቃችንን እየሰፈርን ሰጠን። እነሱ ምድር ላይ ከዓመት እስከ ዓመት ማንጓቸውን፣ ብርቱካናቸውን፣ ጥቅል ጎመናቸውን እየተከሉ በእኛው በአባይ ደለል ውሃ ላይ ለሳውዲ አረቢያ ለአረቡ ምድርና ለአውሮፓ ሀገራት ፍሩትና ቬጂቴብል የምታቀርበው ግብፅ ነች። እኔ ባለሁበት ምድር ላይ አንዴ ባቄላ ልገዛ ሄድኩ ከሚስቴ ጋር። ሹቅ አምሮኝ የገጠር ልጅ ነኝና ማለት ነው። እንደው ሲለ ቡና ምናምን ነገር ቢሆን ብዬ ባቄላ አምሮኝ፣ የእውነት እኮ ነው ብዬ ባቄላና አተር ክክ አምሮኝ፣ አተር ቆሎ አምሮኝ፣ እስኪ እንሂድ በለ አይዚ አረቦቹ ሱቅ ላይ ሳይኖር አይቀርም ብላ ሚስቴ ይዛኝ ሄደች። ስንሄድ ባቄላ አላችሁ ብለን ስንል አዎ። ከዛ ከየት ነው ያመጣችሁ ብለን ስንል ከግብፅ። ወይኔ ኤርሚሻ፣ ወይኔ ኤርሚሻ። እኛ ለምለሚቱ ሀገር እያለን ማሲንቆ ይዘን እንገዘግዛለን። ባቄላ ግን አምርታ ግብፅ እዚህ ሀገር ድረስ ትሸጥላለች። ባቄላ ምን አረገዋለሁ? የባቄላ ሱሴን እንድወጣ ገዝቼ ገባሁ። 1 ኪሎ ነው 2 ኪሎ አሹቄን ቆርጥሜ፣ እኔ ድሮን እኮ ተቆርጥሜ እልሃለሁ። በመንፈሳዊ ዓለም እንደ አንድ ኢትዮጵያዊ ማለት ነው። እና እንዋጋለን። እንዋጋ በለው እያልን ማለት ነው። እስካሁን ድረስ ማለት ነው። እንዋጋ በለው። ምንም እኮ አይበቃ። ምንም እኮ ማንማር ትውልድ ከሰሜን ሸዋ እስከ ትግራይ ድረስ ሬሳ ልቀምን። አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ሳትል ማለት ነው። ከንሱ እንኳን አልተማሩም። ስንት የትግራይ እናቶች፣ ስንት የትግራይ አባቶች፣ ስንት የአማራ እናቶች፣ ስንት የአማራ አባቶች፣ ስንት የአፋር እናቶች አባቶች፣ ስንት የወላይታ እናቶች አባቶች፣ የትግራዩ የሁሉም ትውልድ የኦሮሞ እናት አባት ስንቱ አለቀሰ። የስንቱ ቤት ተዘጋ። ስንቱ ልጆች ወላጅ አልባ ሆነው ቀሩ። ከሱ እንኳን አይማሩም። አየህ፣ አሁንም ጦርነት ይከፍቱላል። ማን የረገመን ብላችሁ እንደዚህ ያስባችሁ አታውቁም? እኛ ቆይ ኢትዮጵያ ማን የረገማት? ሰላም አይውረድብሽ ምድሪቱ ላይ ብሎ እግዚኦታ እንደምናደርገው ጾም ጸሎት እንደምናበዛው በሃይማኖት ተብሎ እንደተባለው ለምንድን ነው ጌታ ያልታረቀን? ምንድን ነው የተደገመብን? ምንድን ነው የተመተተብን? ይሄ መተትና ድግምት ካልሆነ በስተቀር ምን ብለህ ልትለው ትችላለህ? እነዚህ ቋንቋቸውን የማናቃቸው ጳጳሳት አመጣን ብላ ቤተክርስቲያኒቱም ለ1600 ዓመታት ከእስክንድሪያ ቤተክርስቲያን ስር በነበረችበት ጊዜ ቅኝ ግዛት እኮ ማለት ነው በነበረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል። ሳንግባባ ጳጳስ እናመጣለን። መጣው ሰላም አለይኩም ነው የሚሉ፣ እኛ ደግሞ ሰላም ለእግዚአብሔር ይሁን፣ እንዴት አደራችሁ፣ ደግ አደራችሁ ወይ ነው እኛ ጋር።
ለሰላምታ እንኳን አንግባባም፣ እንኳን ለቡራኬ። ምን ብለው ባርከውን ነው የሄዱት ወይስ ረግመውን? ስለዚህ እስካሁን ድረስ እየተገዳደልን አለን። በጤንኝነት ይመስልሃል የማንግባባው? እንዴት ነው ኦሮምኛ ቋንቋ እያወራህ እንዴት ነው የማትግባባው? አማርኛ ቋንቋ እያወራህ ለምንድን ነው የማንግባባው? በፖለቲካው አይግባቡ፣ በመንፈሳዊም ዓለም አይግባቡ። ኦርቶዶክስ፣ ካቶሊክ፣ ወንጌላውያን የምንባለው እኛ ስላሴ አማንያን ተብለን ማህበር አለን። የኢትዮጵያ መጽሐፍ ቅዱስ ማህበርን ይመራሉ ሶስቱ አብያተ ክርስቲያናት። ጴንጤም ስላሴ አማንያን ነው፣ ኦርቶዶክስም ስላሴ አማንያን ነው፣ ካቶሊክም ስላሴ አማንያን ነው። በትምህርተ ስላሴ ላይ እንኳን አንግባባም እኮ ሶስታችንም። ኦርቶዶክስ ማን ነው? ካቶሊክ የኔ ነው አንደኛ ትላለች፣ እኔ ዩኒቨርሳል ነኝና የኔ ነው አንደኛ ትላለች። ጴንጤውም ከእኔ ውጭ ፉጨት አፍ ማሞጥወጣው ትላለች። ኦርቶዶክስማ እኔ ማለት ካቶሊክ ቅድም ያልኩት ካቶሊክ እኔ ዩኒቨርሳል ነኝና ካለ እኔ ምንም ነገር ንክች የሚሆን ነገር የለም ትላለች። ጴንጤውም በፍጹም እኔ ያልኩት ካልሆነ በስተቀር ይልሃል ትምህርተ ስላሴ ላይ። ኦርቶዶክስ ደግሞ እኔ አላቦካሁት በፍጹም ሊሆን አይችልም፣ ትምህርተ ስላሴን አብክቼ የጋገርኩት እኔ ነኝ፣ ስለዚህ እኔ ላጉርሳችሁ እንጂ እናንተ አታጎርሱ የሚሆነው ብላ ምትለው። ነገረ ክርስቶስ ላይ አይግባቡም። ትምህርተ ስላሴ ላይ አይግባቡ፣ ነገረ ክርስቶስ ላይ አይግባቡ፣ ነገረ ድህነት ላይ አይግባቡ። አንዱን እያወገዘው ኦርቶዶክስ ካቶሊክን ማውግዛለች፣ ኦርቶዶክስ ጴንጤን ማውግዛለች። ሁሉን የሊዮ እምነት ብላ ኦርቶዶክስ ካቶሊክን ወግድ ብላለች። ጉባኤ ከለባት ብላ የኬልቄዶንን ጉባኤ ላይ የተገኙትን አውግዛለች። አንዷም ሮም ካቶሊክ ስለነበረች ማለት ነው። የእኛ ደግሞ ፕሮቴስታንቱ የሚባለው ከሮም ካቶሊክ ስለወጣ ያው እናት ቤተክርስቲያን ተብላ የምትባለው ሮም ካቶሊክ ነች፣ እንደ ፕሮቴስታንት ማለት ነው። እና ኬልቄዶን ጉባኤ ላይ የተገኘ በሙሉ ውሻ ነው ብላለች የኢትዮጵያ ኦርቶዶክስ። ግን ትምህርተ ስላሴ ላይ እንግባባለን ብለው ስላሴ አማንያን ብለው ግን ማህበር አላቸው። ወረድ ላድርግልህ። በክርስቶስ ቤተክርስቲያን ታሪክ ውስጥ በተነሱ አባቶች አይስማሙም። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። አስረሽ ምጭው ይሄ ምንድነው? የጨረባ ወፍ እንደሚባለው ማለት ነው። አይስማሙም። ኦሪየንታሉ ከምስራቃውያኑ ጋር ኦርቶዶክስ አይስማሙም። በኦርቶዶክስ ራሳቸው በኢትዮጵያ ኦርቶዶክስ ካራ ከቅባት ተዋህዶ ከጸጋ ምናምን ከሚባሉት አይግባቡም። ነገረ ማርያም ላይ አይግባቡም። የኢትዮጵያ ኦርቶዶክስ ነገረ ክርስቶስ ላይ አይግባቡም። ኢየሱስ የኃጢአተኛን ስጋን ይዞ የተወለደ ይላል፣ ግማሹ ደግሞ የኃጢአተኛን ስጋን አልያዝም። ጥንተ አብሶ አለ የለም አለ ብያለሁ የለም ብያለሁ። ማርያም አለባት የለባትም? አለባት የለባትም? ማን ያለው? አለባት ብያለሁ የለባትም እየሰለ አለባት ብያለሁ እየተባባሉ ማለት ነው እራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እመጣልሃለሁ ወደ እኛም ጋር ወደ ካቶሊካውያኑም ጋር። ካቶሊካውያኑ እንኳን ብዙ አይሰማባቸውም እርስ በርሳቸው። ወይኔ ስላላነበብኩ ሊሆን ይችላል፣ ያነበቡ ወንድሞች ይናገራሉ። ፍጅት በመንፈሳዊ ዓለም አይግባቡም። ልክ በጌታ ዘመን እስራኤላውያኑ አንዱን ታናክ መጽሐፍን ይዘው ቶራ ክቱቢምና ነቢይምን ይዘው በሙሴ ሕግ መጽሐፍ በተጻፈው ላይ እንኳን አይግባቡም። ከዚህ የተነሳ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማይ ብለው ተቧድ ነው በጌታ ዘመን የነበሩቱ በሙሉ ከተማይቱን ሞልተውታል። ያ ሁሉ መሪ ባለበት ነው እረኛ እንደሌላቸው በጎች ተበትኖ ሲያዩ አዘነላቸው ይላል። ያ ሁሉ ከተማ ቂጥ ለቂጥ የሚጋፋ ተብሎ የሚባል ስንት ፈሪሳዊ ቀሚስ እየጎተተ በቤተ መቅደስ የሚውል ማንም ዞር ብሎ አያየውም። ብራዘር በጌርጌሴኖን በመቃብር ስፍራ የወደቀውን እዛ ማንም ሊደርስለት በሰንሰለት ታስሮ የነበረውን ሰውዬ ሊያስመልጥ ቀርቶ አይደለም እዛው ከተማ ውስጥ እንኳን ያሉትን ሕዝብ አይቶ እራራላቸው ይላል፣ አይቶ አዘነላቸው ይላል። እረኛ እንደሌላቸው በጎች ተጥለው ይላል። እረኛ ማለት ምን ማለት ነው? የህዝብ አለቃ መሪ ማለት ነው።
መሪ አልነበረም እንዴ? እኔ እንኳን የማውቃቸው 7 ቤተ መቅደሶን አካባቢ ይዘግተውታል። ጢባሪዎስ ቄሳር በሮም፣ ሄሮድስ በገሊላ፣ ጲላጦስ በኢየሩሳሌም ሆኖ ደግሞ ሌላው ማነው ፊልጶስ የሚባለው በሶሪያ ቀሬኖስ በሶሪያ አገረ ገዢ በነበረበት ጊዜ እያለ ማለት ነው። 5 ፖለቲከኞች ጠፍንግ አድርገው ይዘውታል ፖለቲካውን ዓለም በጌታ በተወለደበት ዘመን። 2 መንፈሳዊ ዓለም ላይ 7 5 እና 2 7 ማለት ነው። እነዚህ ሁሉ እረኞች እያሉ ነው ጌታ እረኛ እንደሌላቸው በጎች ተበትኖ ሲያዩ አዘነላቸው የተባለው። አዎ አንድ መዓት የሃይማኖት ዲኖሚኔሽን ኢየሩሳሌም ከተማ ውስጥ አለ። አንዳቸውም ለህዝብ አያዝኑም። በትምህርት እርስ በርስ አይስማሙም። ትንሣኤ ሙታን አለ ብለው ይላሉ። ፈሪሳውያን መላእክትም አለ ብለው ይላሉ። ሰዱቃውያኑ ደግሞ በፍጹም የለም ሞተናል። ከሙሴ መጽሐፍት ውጭ እነ ኢሳያስን በነብይነት አይቀበሉም በዚያ ዘመን የነበሩት። አሁንም ልክ ኦርቶዶክስ ጋር፣ ካቶሊክ ጋር፣ እኛ ወንጌላውያን አማኞች ጋር እንዲሁ አይነት አባዜን የተጠናወተው እግዚአብሔር እንዴት ልቡ ያዝን እንዴት ልቡ ያዘን። የካቶሊኩን አልደረስኩበትም እመጣላለሁ። እሷ እናቴ በፖፕ ነው የሚመራ ብላ እያንዳንዱን ጥጋስ ይዛ ታጎንበስ ስትል ይጎነበሳል። ቁጭ በል ሲሉ ቁጭ ይላል። ኢየሱስ ከአንድ ከሚባል ከመነኩሴ እኩል ነው የሚሰበከው እዛ ቤት። ኦርቶዶክሳውያኑም ጋር ልክ እንደዚሁ እንደሚሰበክ ማለት ነው። እማሆይ እንትና አቡነ እንትና ተብሎ እንደሚባሉት ወደ እኛስ ወደ ወንጌላውያን ወደ ፕሮቴስታንት ዓለም ስትመጣ አንዱ ከአንዱ አይግባባ። ሉተር ከካልቪን ጋር ይሄንን በባለፈው ስናገር እርስ በርስ አንዱ ከአንዱ አይስማማም ብዬ ባልኩት ላይ ለምን የኛን ብቻ ቆርጣችሁ አወጣችሁ? እነ ቆርጦ ቀጥል ለምን አታወጣትም ነበር? ካራ ቅባት ተዋህዶ የተባለው ለምን አታወጣውም? አሁን እስኪ አውጣ ወንድ ከሆንክ። የጎጃሙ የቅባቱን ፓትርያርክ ላሳይ ወይዘሮ እጅጋየሁ የተናገረችው ቪዲዮ ላሳዩ ወይ? ጎጃም ላይ ፓትርያርክ ነው የተሾመው። ጳጳስ ሳይሆን ፓትርያርክ። ብፁዕ አቡነ ማትያስ ናቸው አይደል ፓትርያርክ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ግን ጎጃም ላይ ተሾሟል። የቅባቱ ፓትርያርክ በሲኖዶስ የኢትዮጵያ ኦርቶዶክስ 3 ቦታ ላይ ተበትናለች። አሁን ባለው ሪሰንት እስቲ ማን ነው አሁን ሄዶ የትግራዩን አቡነ ሰላማን የሚናገር? ጳጳሳት አልሾሙ ሾመዋል። ፓትርያርክ ነው ያልሾሙት። መንበረ ሰላማ እስኪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ይታዘዛል መንበረ ሰላማ? አይታዘዝም። የኦሮሚያው መንበረ ጴጥሮስ ታዘዋለ? አታዘውም። ለምን ይህን ሁሉ አታውጡም? ካወጣህ እዚህ ቤት ጽድቅ ነው የሚወራው ብራዘር፣ ያላድሎ። ኤርሚያስ ጴንጤ ሆኖ የራሱን እንደ ድመት አይነ ምድር የሚሸፋፍ እንዳይመስልህ ኖ። እኔ ክርስቶስ አገልጋይ ነኝ። አዎ በእምነት ጴንጤ ነኝ፣ ፔንቴኮስታል ነኝ። ግንስ እዚህ እኛ ጋር ነውር ሳይ እማልፍ እማደባብስ ጭንቅላቴን እያከኩ እንግዲህ ያው አለ አይደል ምናምን ነገር ብዬ አላልፍልህም። አይስማሙም። የካልቪንና የዝዊንግሊን ተከታዮች የሚባሉት ማለት ነው። ፓትርያርክ መንበረ ሰላማ ፓትርያርክ አላቸው። ፓትርያርክ ነው ጳጳስን መሾም የሚችለው እና አቡነ ማትያስ አይደለም የሚሾመው። ምክንያቱም ተሿሹመው የለ ያው ፓትርያርክ ሲኖር ብቻ ነው መሾም የሚችለው። ፓትርያርክ ነው የሚሾመው። ስለዚህ እነሱ የራሳቸውን ፓትርያርክ ፎርም አድርገው ቁጭ ብለዋል። ቴንኪዩ ሰሙሻ። ያው የጎጃሙን የወይዘሮ እጅጋየሁን ቪዲዮ ማሰማት ትችላለህ። ኦኬ ካወራህ የጴንጤ የኦርቶዶክስ የካቶሊክ ሳትን ድብን አድርገህ አውራው። ለምንድን ያልተግባቡት? በመንፈሳዊ ዓለም ፖለቲከኞች ውስጥ ሳይግባቡ በሃይማኖት እንዳንግባባ ማነው አዚማ ያደረገብን? በሃይማኖት እንዳንግባባ ማነው አዚማ ያደረገብን? ነገረ ክርስቶስ ላይ እንኳን እንዳትግባባ። ካቶሊክ ከኦርቶዶክስ፣ ኦርቶዶክስ ከኛ ከወንጌላውያን አማኞች አይግባቡም። ነገረ ክርስቶስ ላይ ኦርቶዶክሳውያን ከኦርቶዶክሳውያኑ ጋር አይግባቡም። ኢቭን ፕሮቴስታንት ከፕሮቴስታንት ጋር እንኳን አይግባቡም። በነገረ ክርስቶስ ጉዳይ አንዳንዱ ላይ ክርስቶስ ለዓለም ሞቷል ብሎ የሚለውን የመጽሐፍ ቅዱስ ትምህርት አልሞተም ለተመረጡት የሞተላቸው ብሎ የሚል ፎቃቃ ትምህርት ያመጡት የማን ነው? የነ ካልቪንን ቅዠት ነው ይዞ የመጣው። ድፋው የካልቪንን ፍልስፍና እዛው ባፍጢሙ ድፋው። ካልሆነስ እኔ ደፋላለሁ። ክርስቶስ እግዚአብሔር ልጁን ለዓለም ነው የሰጠው። ለዓለም ሁሉ ነው የሞተው።
ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ነው ያለው። በቃ ክርስቶስ ለማን የሞተው? ለዓለም ነው። የካልቪንን ፍልስፍና እዛው ወስደህ ቀበና ድፋው ብራዘርዬ። ኦኬ ካልቪን ለዓለም አልሞተም ብሏል። እውነት ነው አለ። ዳር ትይዛለህ። የሰራዊት ጌታ እግዚአብሔር ሞገስ ነው ያሳጣችሁ። በእርግጥም የካልቪንን ኢየሱስ ልሰብክ መጣ ማለት ነው። ለዓለም አልሞተም ብሎ የሚል እንዲህ አይነት ፎቃቃ ትምህርት አንታገስም። ኢየሱስ ጌታዬ ለዓለም ነው የሞተው። አዎ እግዚአብሔር ልጁን ወደ ዓለም ነው ያላከው፣ ለዓለም ነው የሞተው። ዓለም በልጁ ሲያምን ይድናል፣ ካላመነስ አይድንም ማለት ነው። ይግባባል? ታዲያ መግባባት አለ ወይ? አንዴ ቻርጀር ላምጣ። ይሄ ሁሉ የግብጾቹ አስማትስ ቢሆን እንዴ! አንተ አስማት እኮ በጣም እንደሚሰራ ብዙዎች አታምኑም ይመስለኛል። በመናፍስቱ ዓለም የሚጠነቆል ጥንቁልናና የሚደገም ድግምት አለ እኮ። ታዲያ ለ1600 ዓመት እየተቀባበሉ የአብጠን ማረስ ስንጀምር፣ ወይፈኖች ማቅናት ስንጀምር ገና ጎረምሳው ጥርሻ ሆነን ማለት ነው። ኢትዮጵያ ውስጥ አሁን እኮ የወንዱ ቁጥር መነመነ ተብሎ እየተባለ ነው። የሴቱ ቁጥር በዛ ተብሎ ሲባል ምን ሆኖ ይመስላል? ወንዱ ምን ሆኖ ይመስላል? ወንዱ ሞቶ ነው። ለምን ሞተ? በኮረና አይደለም። በምን የሞተው? እርስ በርስ እንገዳደላለን። እርስ በርስ እኔ የአማራው ልጅ፣ እኔ ትግራዊቱ ወንድም ወንድሙን ይቀላል ይገላል ማለት ነው። እነዚህ 1600 ዓመት የመጡ ጳጳሳት ቋንቋቸውን አናቅም፣ እነሱም የኛን አያውቁም። እኔና አንተ አያት ቅድሚያት ቅማያት ምጅላ ተብሎ የሚባል ዘር ትውልዳችን ላይ ባርከውን ሄዱት ወይስ ረግመውን? ጦርነት ከምድራችን አልፋታ ብሎ ያለው ሌላውን የሌላውን ሃይማኖት እንደው ለጊዜ የእስላሙን፣ የኦርቶዶክስ ማነው፣ የካቶሊኩን፣ የጴንጤውን ምናምን ነገር ብሎ የሚባለውን እንደው መጀመሪያ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ታሪሳናልስ ብለን ይሄ ሁሉ እግዚኦታ፣ ይሄ ሁሉ ማጠንት፣ ይሄ ሁሉ ስግደት እያለ ለምንድነው ከምድራችን ላይ ጦርነት ያራቀው? ለምንድነው ጦርነት ከምድራችን ላይ ያራቀው? እግዚአብሔር የኦርቶዶክሳውያኑን ጸሎት አይሰማም? እሺ አይሰማም። እሺ የጴንጤውን ጸሎት አይሰማም እግዚአብሔር? እሺ የካቶሊኮች አይሰማም? የፍጥረቱን ልመና አይሰማም ወይ? ስጋ ለባሽ ሁሉ ጸሎት ሁሉ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል፣ ወደ አንተ ይመጣል ይላል። እግዚአብሔር የስጋ ለባሹን ጸሎት አይሰማም? ለምንድነው በጦርነት ምክንያት እያለቀስን ጌታ ሰምቶ እስከ ወዲያኛው ይቅር ያላለን? እሱ ይቅር ስላላለን ነው ወይስ የኛ ተንኮልና ሸር ስላለቀቀ ነው ወይስ የተደገመ ድግምት ስላለ ነው? ይሄ ድግምት ቋንቋቸውን በማናቃቸው ጳጳሳት ለ1600 ዓመት ታውቃለህ? አየው ለራሱ ስጠይቀው ምን አለ? እስራኤል ከፍልስጤም ጋር የሚዋጉት ለምንድን ነው አለኝ። ጥሩ ጥያቄ ነው። እስራኤል ከፍልስጤም ጋር ትናንትና መዋጋት የጀመሩ እንዳይመስሉ። የእነሱ እስራኤል ከግብፅ ምድር ከወጡበት ጊዜ ጀምሮ ነው የሚዋጉት፣ በሳምሶን ዘመን ሁሉ ጭምር ማለት በዘመነ መሳፍንት። ይሄ ማለት ቅድመ ልደተ ክርስቶስ
1500 ዓመተ ዓለም እስራኤል ከግብፅ ምድር ከወጡበት ጊዜ ጀምሮ ይዋጋሉ። ለምን? የመዋጋታቸው ምክንያት ልንገርህ፣ ስለተረጋገሙ ሳይሆን የረገማቸው ወይ እስራኤል ፍልስጤማውያን፣ ፍልስጤም እስራኤላውያን ስለረገሙ ሳይሆን ውጊያው በኪዳን ሕዝብና በኪዳን ሕዝብ ባልሆነ መካከል ልዩነት ስላለ ነው። ከእስራኤል ጋር በዙሪያ ያሉ አገሮች ሙሉ በሙሉ እስራኤል የሚባለውን ሕዝብ ማጥፋት ነው የሚፈልጉት። ኦኬ፣ ማጥፋት ይፈልጋሉ። የፍልስጤማውያን ትልቁ ችግራቸው፣ ልብ በሉ፣ እንደ ሕዝብ ሲያልቁ ያሳዝኑናል። ትልቁ ችግራቸው እስራኤል የምትባል ሉዓላዊት ሀገር አናቅም ብለው ማለታቸው ነው። በተለይ ሐማስ የሚባለው ክንፍ ከእስራኤል ጋር እዚህ የማይወጣው ነገር ውስጥ የገቡት ኦኬ እስራኤል የምትባል አገር እውቅና አንሰጥም ብሎ በማለቱ ነው። እናጠፋታለን፣ እስራኤልን እንደ ሀገር እናጠፋታለን ብሎ የሚል ከጥንት ጀምሮ እንዲህ አይነት ነገር ነበር። ለዛ ነው የሚዋጉት። የኔ እናንተን አምጣዋ የእስራኤልና የፍልስጤም የሚዋጉበትን ላሳየ። እንኳን ደህና መጣ። ማነህ ድፋባቸው። እንኳን ደህና መጣህ። መዝሙር 83 ከጥንት ጀምሮ እንዲህ አይነት ነገር ነበር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋል፣ የሚጠሉ ራሳቸውን አንስተዋል። በሕዝብህ ላይ በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ። በእስራኤል ላይ ማለት ነው ቅዱሳን የተባሉት። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ ይላል። አየህ፣ በዚያ ዘመን በነ አሳፍ ዘመን፣ በነ ኤርምያስ ዘመን፣ በነ ዳዊት ዘመን አየኸው፣ የእስራኤል ስም አይታሰባሉ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። ይሄ ነው ሐማስም ይሁን ኢራን ሰንቃ የወጣቸው ይሄ ነው። አንተ ስለ ራሳችን እዚህ ስለ ምድራችን ሳወራ ፍልስጤምና እስራኤል ለምን እንደሚዋጉት እኛም ብንዋጋ ምን ችግር አለው ነው። ተዋጋ፣ ገባና ሂድና እንዋጋ በለው። በል አብይ ልክን ይሰጥሃል ማለት ነው። በል ግባና በለው። እንግዲህ በለዋ። ንስሐ አትገባም አይደል? ክፋታችን ነው ኃጢአታችን ነው ወይ ደግሞ ብሎ ራስን ከመርመር ፍልስጤም ከእስራኤል ጋር እነሱ የሚዋጉበት ምክንያት እስራኤልን ማጥፋት ይፈልጋሉ ከድሮ ዘመን ጀምሮ ማለት ነው።